ሰላም እንዴት ናቸው? ውድ ቻናሌ ቤተሰቦች ወርቁ ነኝ ከኢትዮ ኢንጂነሪንግ አካዳሚ። በዛሬው ቪዲዮ ደግሞ ማውስ ዊዛውት ቦርደር አፕን በመጠቀም መልቲፕል ዲቫይሶችን በተመሳሳይ ኔትወርክ ኮኔክት ካደረግን በኋላ ሲንግል ኪቦርድ ኤንድ ማውስ እንዴት መጠቀም እንደምንችል በዚህ ቪዲዮ በስፋት የምንዳስስ ይሆናል። በዚህ ቪዲዮ የምናያቸው ቤዚክ ኮንተንቶች ይህንን አፕ ሃው ቱ ዳውንሎድ ኤንድ ኢንስታል ማውስ ዊዛውት ቦርደር፣ የተለያዩ ዲቫይሶችን በማውስ ዊዛውት ቦርደር ኮኔክት አድርገን እንዴት መጠቀም እንደምንችል በዚህ ቪዲዮ በዲቴል የምናያቸው ይሆናል ማለት ነው። ሶ ማውስ ዊዛውት ቦርደር አፕ ስክሪን ላይ የምናየውን ይመስላል። ማውስ ዊዛውት ቦርደር ሶ ይህንን ዳውንሎድ ማድረግ ይጠበቅብናል ከኦፊሻል ዌብ ፔጁ። ዳውንሎድ ካደረግን በኋላ ለማንኛውም ባንክ ኢንስታል እናደርገዋለን። ዘን ኦፕን ካደረግን በኋላ እንግዲህ በሴኩሪቲ ኬይ ኮኔክት አድርገን ከአንደኛው ዲቫይስ ወደ ሌላኛው ኮፒ ፔስት እንዲሁም ደግሞ ፋይል ድራግ ኤንድ ድሮፕ እያደረግን በቀላሉ መጠቀም እንችላለን። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ ቪዲዮ መጨረሻ አብራችሁ ቆዩ። ሌትስ ጎ። በዚህ ቪዲዮ እንግዲህ የምንዳስሳቸው ወደ 3 የሚደርሱ ቤዚክ ኮንተንቶች አሉ። የመጀመሪያው ማውስ ዊዛውት ቦርደር እንዴት ዳውንሎድ ኢንስታል ማድረግ እንደምንችል፣ ሁለተኛ ደግሞ ኢን ዲፍረንት ዲቫይስ ጋር በማውስ ዊዛውት ቦርደር እንዴት ኮኔክት ማድረግ እንደምንችል፣ በመጨረሻ ደግሞ ማውስ ዊዛውት ቦርደር እንዴት መጠቀም እንደምንችል በዚህ ቪዲዮ በስፋት የምናይ ይሆናል። በመጀመሪያ እንግዲህ እዚህ ፓወርፖይንት ላይ ማውስ ዊዛውት ቦርደር ሶፍትዌር ምን እንደሆነ እናያለን። ከዛ በፊት እዚህ የምታያቸው ኪውአር ኮዶች አሉ። ስካን አድርጋችሁ ወደ ቻናሉ መቀላቀል ትችላላችሁ። በመጀመሪያ እንግዲህ በዚህ ፓወርፖይንት የምናየው ማውስ ዊዛውት ቦርደር ቤዚክ ኮንተንቶች፣ የመጀመሪያ ኢንትሮዳክሽን ቱ ማውስ ዊዛውት ቦርደር፣ ሃው ቱ ዳውንሎድ ኤንድ ኢንስታል ኢት፣ ቤዚክ ኢንተርፌስ ኦፍ ማውስ ዊዛውት ቦርደር ምን እንደሚመስል፣ እንዲሁም ደግሞ ሃው ቱ ኮኔክት ዲቫይስ ባይ ዩዚንግ ማውስ ዊዛውት ቦርደር፣ በመጨረሻ ደግሞ እንዴት መጠቀም እንደምንችል ይህንን አፕ በዲቴል ለማየት እንሞክራለን። በመጀመሪያ ኢንትሮዳክሽን ቱ ማውስ ዊዛውት ቦርደር የሚለው ነው። ማውስ ዊዛውት ቦርደር ኢዝ ኤ ፍሪ ማይክሮሶፍት ፓወር ቶይ ዩቲሊቲ ዛት ኢናብል ቱ ሲንግል ማውስ ኤንድ ኪቦርድ ቱ ኮንትሮል አፕ ቱ 4 እስከ 4 የሚደርሱ ኮምፒውተሮችን ሳይመንቲኒየስሊ ኮንትሮል ለማድረግ የምንጠቀምበት ነው። ኢት አላውስ ሲምለስሊ ከርሰር ሙቭመንት ቢትዊን ስክሪንስ፣ ሼር ክሊፕ ፈንክሽናሊቲ፣ ኮፒ ፔስት ኤንድ ፋይል ድራግ ኤንድ ድሮፕ አክሮስ ዘ ዲቫይስ ኦን ዘ ሴም ሎካል ኔትወርክን በመጠቀም የተለያዩ ዲቫይሶችን ኮኔክት አድርገን የምንጠቀምበት ቱል ነው። የራሱ የሆኑ ኬ ፈንክሽኖች አሉት። እንደምታዩት እዚህ ጋር መልቲ ኮምፒውተር ኮንትሮል አለው። ሌላኛው ደግሞ ሲምለስሊ ኢንተግሬሽን ነው። ማውስ ስክሪን ኤጅ ዩዝድ ዘ ኪቦርድ ኦን ዘ አዘር ዲቫይስ ላይ ለመጠቀም፣ ፋይል ትራንስፈር ቴክኒኩ ድራግ ኤንድ ድሮፕ ፍሮም ዋን ዲቫይስ ቱ አዘር በማድረግ ፋይልን ትራንስፈር ማድረግ እንችላለን። ሼር ክሊፕቦርድ ኦፕሽን አለው። ኮፒ ቴክስት ኤንድ ኢሜጅ ኤንድ ፔስት ቱ አዘር ዲቫይስ ማድረግ እንችላለን። ሪኳየርመንት ኦፍ ዊንዶው ፓወር ቴክ ኢንስታል ኢን ኦል ማሽን፣ ሁሉም ማሽኖች ላይ ኢንስታል መደረግ አለበት። ሴትአፑ ዴቨሎፕ በሚያደርገው ሴኩሪቲ ኬይ ኦር ጀነሬትድ በሚያደርገው ሴኩሪቲ ኬይ ዲቫይሶችን ኮኔክት እናደርጋለን። The key advantage for this app boost productivity increase ያደርጋል። used for programmers using multiple system ላይ ለሚጠቀሙ ፕሮግራመርስ፣ ኮንተንት ክሬተርስ ወርኪንግ አክሮስ ዘ ዲቫይስ ላይ ለሚሰሩ፣ ኦፊስ ሴትአፕ ዊዝ ሞር ዛን ዋን ፒሲ ተጠቅመው የሚሰሩ፣ ዴታ ሳይንስ ወርከር አክሮስ ዘ ዲቫይስ፣ እንዲሁም ደግሞ ኢምፖርታንት ፎር ኦል ዩዝ መልቲ ዲቫይስ ፎር ዩር ወርክ፣ ለስራቸው መልቲ ዲቫይስን ለሚጠቀሙ ማውስ ዊዛውት ቦርደርን በመጠቀም የተለያዩ ዲቫይሶችን ኮኔክት አድርገን በቀላሉ መጠቀም እንችላለን። ይህን ሴትአፕ ዳውንሎድ ለማድረግ እዚህ ጋር እንደምታዩት ወደ ኦፊሻል ፔጅ ናቪጌት እናደርጋለን። እንደምታዩት ሊንክ አለ። ከዚህ ሊንክ ስንገባ እዚህ ኦፊሻል ፔጅ አለው። ዳውንሎድ አድርገን ኢንስታል እናደርጋለን ማለት ነው። ኢንስታል ካደረግን በኋላ እንደምታዩት ኦፕን ስናደርግ የዚህን አይነት ኢንተርፌስ ይኖረዋል ማለት ነው። ከላይ እንደምታዩት የሴኩሪቲ ኬይ ያለው ቤዚክ ኢንተርፌሱ የማውስ ዊዛውት ቦርደር ከላይ ዲፍረንት ታቦች አሉ። ሴኩሪቲ ኬይ እንዲሁም ደግሞ ስክሪኖች ኮኔክት የምናደርጋቸው ዲቫይስ ስክሪኖች አሉ። ሌላኛው
አዘር ኦፕሽን ውስጥ ብንገባ ሴቲንጉን አጀስት የምናደርግበት ኦፕሽን አለ እዚህ ጋር እንደምታዩት ማለት ነው። ሶ ይህን አፕ መጠቀም እንዴት ኮኔክት እናደርጋለን ዲቫይሶቹን የሚለውን በዲቴል ለማየት እዚህ ጋር እንደምታዩት ኢንስታል ካደረግን በኋላ ኦፕን ማድረግ ይጠበቅብናል። ሶ ቤዚክ ኢንተርፌስ ኦፍ ማውዝ ዊዛውት ቦርደር ምን እንደሚመስል ለማየት ማለት ነው። ሶ ኦፕን ስናደርግ የዚህን አይነት ስክሪን አለው። እንደምታዩት ከላይ ዲፍረንት ታቦች አሉት። ማሽን ሴትአፕ ኦፕሽን አዘር ኦፕሽን የሚሉ ዲፍረንት ታቦች አሉ። በማሽን ሴትአፕ ስር ብንገባ እዚህ እንደምታዩት ሴኩሪቲ ኬ አለው። ሶ ይህንን ሴኩሪቲ ኬ ሃይድ ቪዚብል ማድረግ እንችላለን እንደምታዩት። ሌላኛው ኒው ኬ ኦፕሽን አለው። ኒው ኬ በተን ሪጀነሬት አዲስ ኬ ሪጀነሬት ማድረግ ስንፈልግ ኒው ኬ የሚለውን ክሊክ እናደርጋለን። እንደምታዩት ኒው ኬ ጀነሬት ያደርግልናል። ከታች ወደ 4 የሚደርሱ ስክሪኖች አሉ። ከሎካል ማሽኑ በተጨማሪ አድ ወይም ደግሞ ኮኔክት የምናደርጋቸው 4 እስከ 3 ዲቫይሶችን አለው ያደርግልናል። ሌላኛው አዘር ኦፕሽን ነው። እዚህ ጋር እንደምናየው ሴቲንጉን አጀስት የምናደርግበት ቴክኒክ ነው። እንደምታዩት ስክሪን ላይ በምንፈልገው ወይ እንግዲህ እነዚህ ሴቲንጎች አጀስት ማድረግ እንችላለን። ሌላኛው ኪቦርድ ሾርትከቶችም አሉት ከስር እዚህ ስክሪን ላይ እንደምናየው። ሶ እነዚህን ሾርትከቶች መጠቀም እንችላለን ማለት ነው። ሶ ቤዚክ ኢንተርፌስ ኦፍ ማውስ ዊዛውት ቦርደር እዚህ ስክሪን ላይ እንደምናየው ይህን ይመስላል ማለት ነው። ሌላው እንግዲህ እነዚህን ቱሎች በደንብ አንደርስታንድ ካደረግን በኋላ እንዴት ኮኔክት እናደርጋለን ዲቫይሶችን፣ አንደኛውን ወይም የተለያዩ ዲቫይሶችን በዚህ አፕ እንዴት ኮኔክት ማድረግ እንደምንችል ኮኔክት ካደረግን በኋላ ሲንግል ማውስ ኤንድ ኪቦርድን ለመልቲፕል ዲቫይስ አሴ ኮመን እንዴት መጠቀም እንደምንችል ነው የምናየው። ሶ ይህን ለማየት እንደምታዩት ኦን ዲስክቶፕ እና ላፕቶፕ ዲቫይሶች አሉ እዚህ ስክሪን ላይ የራሳቸው ሴኩሪቲ ኬ አላቸው እዚህ ስክሪን ላይ እንደምናየው ማለት ነው። ሶ አንደኛውን ዲቫይስ ከሌላኛው ጆይን ለማድረግ ሴኩሪቲ ኬውን በመጠቀም ኮኔክት ማድረግ እንችላለን። ሌላኛው ደግሞ how to use this app ወይም ደግሞ ይህን አፕ እንዴት መጠቀም እንችላለን ነው። Mouse Without Border is a free tool from Microsoft that you control multiple computers using one mouse and one keyboard መጠቀም ነው። ሶ የተለያዩ ታስኮችን ለመስራት እንጠቀምበታለን። ኮንትሮል መልቲፕል ፒሲ ሳይመንቲኒየስ ሲምለስሊ ኮፒ ፔስት ቢትዊን ዘ ኮምፒውተርስ ኤንድ ፋይልን ትራንስፈር ለማድረግ ድራግ ኤንድ ድሮፕ በማድረግ ትራንስፈር ማድረግ እንችላለን። the other one is lock or control all PC together. the other one is no external hardware ላለመጠቀም ሶ ይህንን ሴትአፕ ኢንስታል በማድረግ ዲቫይሳችንን በቀላሉ መልቲፕል ዲቫይሶችን ኮኔክት አድርገን ሲንግል ማውስ ኤንድ ኪቦርድ መጠቀም እንችላለን ማለት ነው። ሶ በመጀመሪያ እንግዲህ ይህንን ሴትአፕ ዳውንሎድ ማድረግ ይጠበቅብናል። ሁለቱም ዲቫይስ ላይ እንደምታዩት በቀኝ በኩል የላፕቶፕ ዲቫይስ ስክሪን አለ፣ በግራ በኩል እንደምናየው የዲስክቶፕ ስክሪን አለን። ሶ ሁለቱም ዲቫይሶች ላይ ይህንን አፕ በመጀመሪያ ከኦፊሻል ዌብ ፔጅ ላይ ገብተን ዳውንሎድ ማድረግ ይጠበቅብናል ማለት ነው። ሶ ሁለቱም ዲቫይሶች ላይ ኤኒ ብራውዘር ኦፕን ካደረግን በኋላ ማውስ ዊዛውት ቦርደርስ ብለን ሰርች በማድረግ ዳውንሎድ ማድረግ እንችላለን ወደ ኦፊሻል ዌብ ፔጃቸው ገብተን ማለት ነው። ሶ ይሄን ለማድረግ እንደምታዩት በመጀመሪያ ላፕቶፕ ላይ በቀኝ በኩል የምታዩት የላፕቶፕ ስክሪን እዚህ ጋር መተን ብራውዘር ኦፕን አደርጋለሁ እንደምታዩት። ሶ እዚህ ብራውዘር ላይ ማውስ ዊዛውት ቦርደር ብለን ሰርች ኢንጂን ላይ እንጽፋለን ማለት ነው። ከዚህ ሰርች ኢንጂን ላይ ማውስ ዊዛውት ቦርደር ብለን እንጽፋለን እዚህ ስክሪኑ ላይ ማለት ነው። ሶ ማውስ ዊዛውት ቦርደርስ የሚል ይመጣል። ይህንን ፔጅ ኦፕን ስናደርግ በመጀመሪያ የሚመጣው እንግዲህ የማይክሮሶፍት ፔጅ አለ። ማይክሮሶፍት ካርድ ማውስ ዊዛውት ቦርደር የሚል እሱን ኦፕን እናደርጋለን። ሶ ይህን ኦፕን ስናደርግ ወደዚህኛው ፔጅ ያመጣናል። እዚህ ዳውንሎድ የምናደርግበት ኦፕሽን አለ ማለት ነው። ሶ ዳውንሎድ የሚለውን በተን ክሊክ ስናደርግ በቀጥታ ማውስ ዊዛውት ቦርደር ሴትአፕ እናንተ በምትጠቀሙት ዳውንሎደር ስታርት ዳውንሎድ ማድረግ ይጀምራል ማለት ነው። እኔ እንደምታዩት ለላፕቶፑ ወይም በቀኝ በኩል ለነበረው ዲቫይስ ዳውንሎድ አድርጌያለሁ እዚህ ጋር። ሶ እዚህ ፋይል ላይ ናቪጌት ብናደርግ ወደ
ዳውንሎድ ዳይሬክተሪ ብሄድ በምታዩት መልኩ ማውስ ዊዛውት ቦርደር ዶት ኤምኤስአይ ሴትአፕ ፋይሉን ዳውንሎድ አድርጌያለሁ ማለት ነው። በተመሳሳይ መልኩ እንግዲህ ለዲስክቶፑም ዳውንሎድ አድርገን መጫን ስላለብን እዚህ በግራ በኩል የምናገኘው ላርጅ ስክሪኑ የዲስክቶፕ ስክሪን ነው። እዚህ ላርጅ ስክሪኑ ላይ ወይም ዲስክቶፑ ላይ መተን ኤኒ ብራውዘር ኦፕን አደርጋለሁ። እዚህ ኤኒ ብራውዘር ኦፕን ካደረግን በኋላ ሰርች ኢንጂን ላይ መተን ማውስ ዊዛውት ቦርደር ብለን እንጽፋለን። በምታዩት መልኩ ማውስ ዊዛውት ቦርደር ስንል ወደዚህኛው ፔጅ ያመጣናል። እዚህ የማይክሮሶፍት ፔጅ ነው። ይህንን ፔጅ ኦፕን አድርግና ስክሮል አድርገን ወደ ታች ስንወርድ ዳውንሎድ የምናደርግበት ኦፕሽን አለ። ይህን ክሊክ በማድረግ ዲስክቶፓችንም ላይ በተመሳሳይ መልኩ ይህንን የማውስ ዊዛውት ቦርደር ሴትአፕን ዳውንሎድ እናደርጋለን ማለት ነው። እዚህ በምናየው መልኩ እንግዲህ ዲስክቶፓችንም ላይ ላፕቶፕ ላይ ዳውንሎድ እንዳደረግነው በተመሳሳይ ዲስክቶፕም ላይ ይህንን አፕ ዳውንሎድ አድርጎልኛል ማለት ነው። ከዚህ በኋላ እንግዲህ ሁለቱም ዲቫይሶች ላይ ዳውንሎድ ካደረግን በኋላ ኢንስታል ማድረግ ይጠበቅብናል። ዲስክቶፕ ላይ እንደምታዩት አፑ ወርዷል። ይህንን አፕ እንግዲህ ሁለቱም ዲቫይሶች ላይ ኢንስታል ማድረግ ይጠበቅብናል ማለት ነው። ዳውንሎድ ፓዝ ውስጥ ብትገቡ እዚህ ጋር ብንገባ እንደምታዩት ሴትአፑን አክሰስ ማድረግ እችላለሁ። እዚህ ዳውንሎድ ስላደረገልኝ ዲስክቶፕ ላይ ማለት ነው። በዚህ መልኩ እንግዲህ ዳውንሎድ ካደረግን በኋላ የሚቀጥለው ስቴፕ ይህንን አፕ ሁለቱም ዲቫይሶች ላይ እንዴት ኢንስታል እናደርጋለን ነው። በመጀመሪያ እንግዲህ ዴስክቶፕ ላይ በምናየው መልኩ ዳውንሎድ አድርገናል። ላፕቶፕ ላይ በተመሳሳይ መልኩ ዲስክቶፕ ላይ ዳውንሎድ አድርጌያለሁ ይህን አፕ። አሁን ሁለቱም ዲቫይሶች ላይ ደግሞ ኢንስታል ማድረግ ይጠበቅብናል ማለት ነው። በመጀመሪያ እንግዲህ ላፕቶፕ ላይ ወይም በቀኝ በኩል የምናገኘው ስክሪን ላይ እንጭናለን። የላፕቶፕ ስክሪን ነው። እዚህ ጋር እንግዲህ ራይት ክሊክ አድርገን ራን አስ አድሚኒስትሬተር ኦር ደብል ክሊክ አድርገን ስታርት ማድረግ እንችላለን። እንደምታዩት ራን የሚል ኦፕሽን ይመጣል። ሴትአፑ ኢንስታል ማድረግ ይጀምራል ማለት ነው። ዘን ኔክስት አክሴፕት ብለን ኢንስታል የሚለውን ኦፕሽን እንመርጣለን። እዚህ ጋር የማውስ ዊዛውት ቦርደር ላፕቶፕ ላይ ኢንስታል አድርገዋል ማለት ነው። ፊኒሽ ብለን እንወጣና በትክክል ኢንስታል ማድረጋችን ቼክ ለማድረግ እዚህ ላፕቶፓችን ሰርች ኢንጂን ላይ ከታች መተን ሰርች ማድረግ እንችላለን። ይህን ለማድረግ እንግዲህ ፋይል ብራውዘሩን ክሎዝ ካደረኩኝ በኋላ ሰርች ኢንጂን ላይ መታችሁ እዚህ ማውስ ብለን እንጽፋለን። ማውስ ዊዛውት ቦርደርስ። በምናየው መልኩ እንግዲህ ላፕቶፓችን ላይ በትክክል ኢንስታል አድርጓል። በተመሳሳይ መልኩ እንግዲህ ዲስክቶፕ ላይ መጥቼ እዚህ ስክሪን ላይ እንደምታዩት ሴትአፑን ኢንስታል አደርጋለሁ። ደብል ክሊክ ኦር ራይት ክሊክ ኦን ኢት ራን አስ አድሚኒስትሬተር ብለን እናስጀምራለን። ዘን ኔክስት እንላለን። ሴትአፑ እዚህ ስክሪን ላይ በምናየው መልኩ እንግዲህ ኢንስታል ማድረግ ይጀምራል። ኢሜስ እንልና ክሊክ እናደርጋለን። ዘን ፊኒሽ የሚል ኦፕሽን ይመጣል። ሁለቱም ዲቫይሶች ላይ እንግዲህ በምናየው መልኩ የማውስ ዊዛውት ቦርደር ሴትአፕ ኢንስታል አድርገናል ማለት ነው። እዚህ ቼክ ማድረግ ከፈለግን ዲስክቶፕ ሰርች ኢንጂን ላይ መጥቼ እዚህ ምን አደርጋለሁ ማውስ ዊዛውት ቦርደር ብለን ሰርች እናደርጋለን። ሁለቱም ዲቫይሶች ላይ ኢንስታል አድርጎልኛል። በመቀጠል ደግሞ እነዚህን ዲቫይሶች እንግዲህ ይህን አፕ በመጠቀም ወይም ማውስ ዊዛውት ቦርደርን በመጠቀም እንዴት ኮኔክት ማድረግ እንችላለን የሚለው ነው። ይህን ለማድረግ እንግዲህ ሁለቱም ዲቫይስ ላይ የማውስ ዊዛውት ቦርደር አፕን ኦፕን እናደርጋለን። በመጀመሪያ እዚህ ጋር እንደምታዩት ላፕቶፕ ላይ ኦፕን አድርግ ያለው፣ በተመሳሳይ መልኩ ዲስክቶፕ ላይ ይህንን አፕ ኦፕን እናደርጋለን ማለት ነው። ኦፕን ካደረግን በኋላ እንግዲህ ዩኒክ የሆነ እያንዳንዱ ዲቫይስ ላይ የራሱ ዩኒክ የሆነ ሴኩሪቲ ኬይ ጀነሬት ያደርጋል። ይህን ሴኩሪቲ ኬይ በመጠቀም ነው እነዚህ ሁለት ዲቫይሶች ኮኔክት ማድረግ የምንችለው። እዚህ ጋር ለምሳሌ ላፕቶፑ ላይ ለማየት እንፈልግ
ኢንተርፌሱን እዚህ ጋር ማየት እንችላለን። ላፕቶፑ ላይ የማውስ ዊዛውት ቦርደር በዲፎልት ጀነሬት ያደረገልን ሴኩሪቲ ኬ አለ። ይሄን ሃይድ ኦር ሾው ማድረግ እንችላለን። ኒው ሴኩሪቲ ኮድ ጀነሬት ማድረግ ከፈለኩኝ ኒው ኬ የሚል አለ። እንደምታዩት ኒው ኬ ጀነሬት ማድረግ ይችላል። በተመሳሳይ ዲስክቶፕም ላይ ብንመጣ እንደዚሁ ሃይድ ኦር ሾው ኒው ኬ ጀነሬት ማድረግ እንችላለን። እዚህ ዲስክቶፕ ስክሪን ላይ እንደምናየው ማለት ነው። እንግዲህ እነዚህ ሁለት ዲቫይሶች ኮኔክት ለማድረግ የማውስ ዊዛውት ቦርደር ሴኩሪቲ ኬ የዲስክቶፑን ላፕቶፕ ላይ ኮኔክት ማድረግ ከፈለግን የዲስክቶፑን የማውስ ሴኩሪቲ ኬ ወይም ሴኩሪቲ ኬ ካራክተሮችን በትክክል ላፕቶፓችን ላይ ፊድ እናደርጋለን። ይህን እንግዲህ በሁለት አይነት ቴክኒክ ማድረግ እንችላለን። አንደኛው ዳይሬክት መጻፍ እንችላለን። ካራክተሮችን በትክክል ሳንሳሳት መጻፍ መስጠት እንችላለን። አዘርዋይስ ደግሞ ካራክተሮቹ ምናልባት ለመጻፍ ካስቸገረን ለምሳሌ እዚህ የዲስክቶፕን ሴኩሪቲ ኬ ኮፒ ብለን በቴሌግራም ኦር በሌላ ቴክኒክ ወደ መላክ እንችላለን። እዚህ እኔ ኮፒ ልና ወደ ቴሌግራም ላይ ልከዋለሁ ማለት ነው። ቴሌግራም ከከፈትኩኝ በኋላ እዚህ ኮፒ ኦር ፔስት አድርጌ ሴንድ አደርጋለሁ። ይህን ሴንድ ያደረኩትን ቴሌግራም ቻናል ላይ አክሰስ ማድረግ ስለምችል ላፕቶፑ ላይ ከመጣሁ በኋላ እዚህ በቀኝ በኩል ማለት ነው እዚህ ጋር እንደምናየው ላፕቶፑ ላይ ከመጣሁ በኋላ ቴሌግራም ኢንተርኔት ከፍታለሁ። ኮዱን እዚህ ጋር ቴሌግራም ላይ ስለላኩት አክሰስ ማድረግ እችላለሁ። ከዚህ ኮፒ ካልኩኝ በኋላ እዚህ ላፕቶፑ ላይ ይህንን ሴኩሪቲ ኬ ወይም ደግሞ የማውስ ዊዛውት ቦርደር ሴኩሪቲ ኬ ፔስት እናደርጋለን ማለት ነው። ስለዚህ ካራክተር ምንም ሳንሳሳት ዲስክቶፓችንን ሴኩሪቲ ኬ ላፕቶፕ ላይ ፔስት እናደርጋለን እንደዚህ በምታዩት መልኩ። ከዛ በኋላ እንግዲህ ከስር ያሉ ዲቫይሶች አሉ። ከነዚህ ውስጥ አንዱን ማርክ እናደርግና እንመርጣለን። ኮኔክትድ የምናደርገውን ዲቫይስ ማለት ነው። እዚህ ስክሪን ላይ እንግዲህ ሎካል ማሽን አለ እንደምታዩት አክቲቭ የሆነ የዚህ ላፕቶፕ ማለት ነው። የራሱ ዩዘር ኔም አለው። ከላይ ወርቁ ፒሲ የሚል እዚህ ጋር ኮኔክት የምናደርገውን ዲቫይስ ዩዘር ኔም በተመሳሳይ እዚህ ጋር እንሞላለን ማለት ነው። ወርቁ ዲቲ ወይም ዲስክቶፕ የሚል ነው የዲስክቶፕ ወይም ደግሞ እዚህ ዲቫይስ ላይ ኮኔክት የማደርገው። ሴኩሪቲ ኬው ኮፒ ያደረኩኝ ዲቫይስ መረጥኩ፣ ዲቫይስ ኔም ሰጠሁኝ። ከዚህ በኋላ እንግዲህ ከታች አፕላይ የሚል ኬ አለ። ይሄንን ኬ አፕላይ እናደርጋለን ማለት ነው። እዚህ ስክሪን ላይ በምታዩት መልኩ እንግዲህ ሁለቱ ዲቫይሶች ኮኔክት ሆነዋል። ኮኔክትድ የሚል ያሳየናል። እዚህ ጋር ብንመጣ እንግዲህ ሁለቱ ዲቫይሶች ኮኔክት ሆነውልኛል ማለት ነው። በዚህ መልኩ እንግዲህ ኮኔክት ካደረግን በኋላ አሬንጅመንታቸውን ደግሞ እናስተካክላለን። እንደምታዩት ከላፕቶፑ በቀኝ በኩል ናቪጌት ወይም ደግሞ አክሮስ ሳደርግ ወደ ዲስክቶፑ ይሻገራል። እንግዲህ ይህንን ኮኔክት ካደረግን በኋላ ሲንግል ማውስ ኤንድ ኪፖርድ ፎር መልቲ ዲቫይስ መጠቀም እንችላለን። እንደምታዩት አንድ ማውስ እና አንድ ኪፖርድ በመጠቀም የተለያዩ ዲቫይሶችን አክሰስ ማድረግ እንችላለን ማለት ነው። ኮኔክት ካደረገልን በኋላ ዲቫይሱ እንደምታዩት እንግዲህ ከርሰራችን ወደ ቀኝ ናቪጌት ሳደርግ ወደ ዲስክቶፑ ይሻገራል። አሁን ምን እናደርጋለን? የነዚህን አሬንጅመንታቸውን በማስተካከል ማውሳችን በመሃል አክሮስ እንዲያደርግ ማድረግ አለብን። ይሄንን እንግዲህ ኮኔክትድ ዲቫይሱን በመሃል ወይም ደግሞ እናደርጋለን። ሁለቱም ላይ መተን ላፕቶፑ ላይ ኮኔክትድ ዲቫይስ የሚለውን በግራ በኩል አደርገዋለሁ። ዲስክቶፑ ላይ ደግሞ በቀኝ በኩል ስናደርገው ማውሳችን ቢቲውን ዘም በሁለቱ መካከል አክሮስ ያደርጋል ማለት ነው። ይሄን አሬንጅመንት ካስተካከልን በኋላ አፕላይ ማለት ይጠበቅብናል። አሁን እዚህ ጋር ከርሰራችን እንደምታዩት ከላፕቶፑ ወደ ግራ ኤጅ ስትጠጉ ወደ ዲስክቶፑ ይሻገራል ማለት ነው። መጀመሪያ ሴት ስናደርግ እንግዲህ አቀማመጣቸውን በዚህ መልኩ ማስቀመጥ አለብን። አዘርዋይስ እዚህ ኮንፊገር ስናደርግ በትክክል አሬንጅ ማድረግ ይጠበቅብናል። በየት በኩል ክሮስ ላድርግ የሚለውን በዚህ መልኩ አሬንጅመንታቸውን ሴት አድርገን አፕላይ እናደርጋለን። አሁን በመሃል ነው ከርሰራችን ከአንደኛው ዲቫይስ ወደ ሌላኛው ዲቫይስ ናቪጌት የሚያደርገው ማለት ነው። በዚህ መልኩ ኮኔክትድ ካደረግን በኋላ
ሌላው ደግሞ how to use it mouse without borderን እንዴት እንጠቀማለን የሚለው ነው። እዚህ ጋር እንደምታዩት እንግዲህ ኮኔክት አድርጌያለሁ ዲቫይሶቹን። ኮኔክት ካደረግን በኋላ ከአንደኛው ዲቫይስ ወደ ሌላኛው ዲቫይስ ኢዝሊ ናቪጌት ያደርጋል ከርሰራችን። ከዚህ በኋላ እንግዲህ ኮፒ ፔስት ማድረግ፣ ፋይልን ከአንደኛው ዲቫይስ ወደ ሌላኛው ዲቫይስ ትራንስፈር ማድረግ በቀላሉ እንችላለን ማለት ነው። ይህንን ለምን ዓላማ እንጠቀመዋለን ነው? ለተለያዩ ፐርፐዞች ይህንን መጠቀም እንችላለን። ቴክስቶችን ክሊፕቦርድ ለማድረግ ከአንደኛው ዲቫይስ ወደ ሌላኛው ዲቫይስ ዳታ ኮፒ ፔስት ለማድረግ እንዲሁም ደግሞ ድራግ ኤንድ ድሮፕ እያደረግን ፋይልን ከአንደኛው ዲቫይስ ወደ ሌላኛው ዲቫይስ ምንም አይነት ኤክስተርናል ሌላ ዩኤስቢ ሊሆን ይችላል ሜካኒዝም ሳልጠቀም በዚህ ሲንግል ማውስ ኤንድ ኪፖርድ በመጠቀም በቀላሉ ዲቫይሶችን ኮኔክት አድርገን የምንጠቀምበትን ምርጥ ቴክኒክ ይሰጠናል ማለት ነው። በዚህ መልኩ እንግዲህ መጠቀም እንችላለን። እዚህ ላይ የምንጠቀማቸው ነገሮች ምን ናቸው የሚለውን እያንዳንዱን ለማየት እንሞክራለን። ለምሳሌ እንግዲህ ላፕቶፓችን ላይ የወርድ ዶክሜንት ኦፕን አድርጌ ከዚህ ጋር ያለውን ዶክሜንት ኮፒ ፔስት እያልኩኝ ወደ ዲስክቶፕ ማሻገር እችላለሁ። ፋይሉ መላክ ሳይጠበቅባችሁ እዚህ ጋር ሆነን አክሮስ ሲንግል ማውስ ኤንድ ኪፖርድ በመጠቀም ለምሳሌ ከዲስክቶፕ ይሄን ቴክስት ኮፒ አልኩኝ ናቪጌት አደረግና ወደ ዲስክቶፕ ሻገርና እዚህ ዲስክቶፕ ላይ ኒው ዶክሜንት ኦፕን አደርጋለሁ። የወርድ ዶክሜንት እዚህ ጋር መተን ፔስት ማድረግ እንችላለን ማለት ነው። እዚህ ጋር ፔስት ብል በቀጥታ ኮፒ ብዬ የመጣሁት ከላፕቶፑ ማለት ነው። እዚህ ጋር ፔስት ያደርግልኛል። ስለዚህ ዶክሜንቶችን ኢዝሊ ኮንትሮል ማድረግ እንችላለን። አገን ወደ ላፕቶፑ እንሻገርና ለምሳሌ ይሄን ቴብል በኢሜጅ መልክ ነው ያለው። ይሄንን ኢሜጅ ኮፒ ላለው እዚህ ጋር እንደምታዩት ኮፒ ካልኩ በኋላ ወደ ዲስክቶፕ ሻገራለሁ። እዚህ ዲስክቶፕ ላይ ሻገርና ፔስት ማለት እችላለሁ ማለት ነው። ስለዚህ ከወርድ ዶክሜንት ከአንደኛው ዲቫይስ ወደ ሌላኛው ዲቫይስ ኢዝሊ ኮፒ ፔስት እያልን ከርሰራችንን ናቪጌት አድርገን ፔስት ማለት እንችላለን ማለት ነው። ሌላው እዚህ ከዲስክቶፕ ላይ ብናይ እዚህ ዶክሜንት ከወርድ ዶክሜንት ኮፒ ብዬ ወደ ላፕቶፕ ማሻገር ብፈልግ እዚህ ጋር መተን ኒው ወርድ ዶክሜንት ኦፕን አድርግና እዚህ ጋር ፔስት ማለት እችላለሁ ማለት ነው። እንደምታዩት እዚህ ጋር ኒው ወርክ ዶክሜንት ላፕቶፕ ላይ ከፍቶልኛል። ከዲስክቶፕ ኮፒ ብዬ የመጣሁትን እዚህ ፔስት ብል እንደምታዩት እዚህ ጋር ያመጣልኛል ማለት ነው። ኮፒ ያልኩትን ዶክሜንት ማለት ነው። ስለዚህ ወርድ ላይ ከአንደኛው ዲቫይስ ወደ ሌላኛው ዲቫይስ ኮፒ ፔስት እያለን በቀላሉ ፋይል ማሻገር ስንፈልግ ማውስ ዊዛውት ቦርደርን መጠቀም እንችላለን ማለት ነው። ሌላኛው እዚህ ጋር ለምሳሌ ኤክሴል ዶክሜንት አብዛኛው እንግዲህ ስራችን ከኤክሴል ጋር የተገናኘ ነው። ይሄን ኮፒ ፔስት ለማድረግ ፋይል መላክ ይጠበቅብናል። ይሄን ሳናደርግ ግን ማውስ ዊዛውት ቦርደር በመጠቀም ሁለት ዲቫይሶች ኮኔክት አድርገን በሲንግል ማውስ ኤንድ ኪፖርድ ከአንደኛው ዲቫይስ የኤክሴል ዴታዎችን ወደ ሌላኛው ዲቫይስ ለምሳሌ ከዲስክቶፑ እንደምታዩት ኮፒ አልኩኝ። እዚህ ላፕቶፕ ላይ መጥቼ ኒው ወርክቡክ ከከፈትኩኝ በኋላ እዚህ ፔስት ማለት እችላለሁ። ከዲስክቶፑ ኮፒ ያልኩት ዴታ ወደ ላፕቶፕ በቀላሉ እንግዲህ ሌላ ምንም አይነት ቴክኒክ ሳልጠቀም ማውስ ዊዛውት ቦርደርን ብቻ በመጠቀም ከአንደኛው ዲቫይስ ወደ ሌላኛው ዲቫይስ ኮፒ ፔስት እያልን ማሻገር እንችላለን። እዚህ ጋር እንደምታዩት ወደ ላፕቶፑ አመጣሁት። ከላፕቶፑም በተመሳሳይ መልኩ የምፈልገውን ኤክሴል ዴታ ኮፒ ማለት እችላለሁ። እዚህ ጋር እንደምታዩት ኮፒ ካልኩኝ በኋላ እዚህ ዲስክቶፕ ላይ እንመጣና ኒው ወርክቡክ ኦፕን እናደርጋለን። ዘን እዚህ ጋር መጥቼ ፔስት ማለት እችላለሁ። እዚህ ጋር መጥተን ፔስት ማለት እንችላለን። በምታዩት መልኩ እንግዲህ ኤክሴል ዶክሜንቶችን ኢዝሊ አክሰስ ማድረግ እንችላለን። ከአንደኛው ዲቫይስ ወደ ሌላኛው ዲቫይስ ኮፒ ፔስት እያልን መጠቀም እንችላለን ማለት ነው። በተመሳሳይ መልኩ የፓወርፖይንት ዴታዎችን ኮፒ ፔስት እያልን ከአንደኛው ዲቫይስ ወደ ሌላኛው ትራንስፈር ማድረግ እንችላለን። ለምሳሌ እዚህ ስክሪን ላይ እንደምታዩት የላፕቶፕ ላይ ፒፒቲ ከፍተናል። በተመሳሳይ መልኩ ዲስክቶፕ ላይ እዚህ በግራ በኩል እንደምታዩት ኦፕን አድርገናል። ከአንደኛው ዲቫይስ ወደ ሌላኛው ዲቫይስ ፋይልን ኮፒ ፔስት እያልን ማሻገር እንችላለን ማለት ነው። ከዲስክቶፑ ወደ ላፕቶፑ
ከላፕቶፕ ወደ ዴስክቶፕ ማሻገር እንችላለን። ለምሳሌ ከዴስክቶፕ ኮፒ ብዬ የመጣሁትን እዚህ ጋር ፔስት ማለት እንችላለን ማለት ነው። እዛው እንደምታዩት እንግዲህ ከዴስክቶፕ ኮፒ ብዬ ያመጣሁትን ወደ ላፕቶፕ ማሻገር ነው። አዲሽናል ስላይድ ኮፒ ማለት እችላለሁ ከዴስክቶፓችን ማለት ነው። ዘን ወደ ላፕቶፕ ናቪጌት አድርገን እዚህ ጋር ፔስት ማለት እችላለሁ። ሰው የምፈልገውን ዶክሜንት ከአንደኛው ዲቫይስ ወደ ሌላኛው ዲቫይስ ፓወርፖይንት ላይ ኮፒ ፔስት እያለ ማሻገር እንችላለን። በተመሳሳይ መልኩ ከላፕቶፕ ወደ ዲስክቶፕ መውሰድ ከፈለኩኝ እዚህ ላፕቶፑ ላይ መጣና የምፈልገውን ስላይድ ኮፒ ላለው የምፈልገውን ስላይድ ኮፒ ካልኩ በኋላ ዲስክቶፕ ላይ መጥቼ ምን አደርጋለሁ እዚህ ኒው ስላይድ ወይም ደግሞ ኒው ፓወርፖይንት ከከፈትን በኋላ እዚህ ጋር እንደምታዩት ፔስት ስንል ከዲስክቶፕ ላይ የነበረውን ስላይድ የፓወርፖይንት ስላይድ ማሻገር እንችላለን። በተመሳሳይ አሁንም ከላፕቶፕ ላይ ኮፒ ብል የምፈልገውን ስላይድ እዚህ ጋር መተን ዲስክቶፕ ላይ ፔስት ማለት እንችላለን። ፔስት እናደርገው እንደምታዩት ከላፕቶፕ ማሻገር እችላለሁ። በዚህ መልኩ እንግዲህ ኢዝሊ በሆነ ወይ ከአንደኛው ዲቫይስ ወደ ሌላኛው ዲቫይስ ዶክሜንቶችን ኮፒ ፔስት እያልን በቀላሉ ማውስ ዊዛውት ቦርደር በመጠቀም በሲንግል ኪፖርድ በሲንግል ማውስ የተለያዩ ዲቫይሶችን አክሰስ ማድረግ ኮፒ ፔስት ማድረግ እንችላለን ማለት ነው። ኖት ኦንሊ ዶክሜንቶችን ብቻ አይደለም እዚህ ከብራውዘር የምንፈልገውን ዶክሜንት ለምሳሌ ኮደር ሲሆናችሁ አክሮስ ዲቫይስ መስራት የምትፈልጉ ከአንደኛው ለምሳሌ ከዲስክቶፕ ብራውዘር ላይ የምፈልገውን ቴክስት ሰርች ካደረኩ በኋላ ወደ ላፕቶፕ ዶክሜንት ማምጣት ብፈልግ በዚህ መልኩ ፔስት ማድረግ ነው እዚህ ላፕቶፕ ዶክሜንታችን ላይ እንደምታዩት ማለት ነው። ስለዚህ ዶክሜንቶች ላይ ብቻ ሳይሆን ከብራውዘርም ናቪጌት አድርገን የምንፈልገውን ፋይል ከአንደኛው ዲቫይስ ወደ ሌላኛው ዲቫይስ ማሻገር እንችላለን። ለምሳሌ ላፕቶፕ ላይ ብራውዘር ከፍቼ የዚህን ቻናል URL ሊንክ ዲስክቶፕ ላይ መክፈት ብፈልግ URL ሊንኩን ኮፒ ላለው ዘን ዲስክቶፕ ላይ ከርሰሬን አሻግርና ከርሰራችን ናቪጌት እናደርጋለን፣ ብራውዘር ኦፕን እናደርጋለን። እዚህ ሰርች ባር ላይ መተን ፔስት ማለት ነው። እንደምታዩት ፔስት ብለን ኢንተር ስንል ልክ ላፕቶፕ ላይ አክሰስ የምናደርገውን የብራውዘር URL ወደዚህ ስናመጣ አውቶማቲካሊ እዚህ ላይ ኦፕን ማድረግ እንችላለን። የምንፈልገውን ኮፒ ፔስት ወይም በክሊፕቦርድ በመጠቀም ከአንደኛው ዲቫይስ ወደ ሌላኛው ዲቫይስ በቀላሉ ኮፒ ፔስት እያልን ማሻገር እንችላለን ማለት ነው። ሌላው ፋይልን ትራንስፈር ማድረግ ይቻላል። ይህንን አፕ በመጠቀም ከአንደኛው ዲቫይስ ወደ ሌላኛው ዲቫይስ የምንፈልገውን ፋይል ድራግ ኤንድ ድሮፕ በማድረግ ብቻ ፋይልን የምንፈልገውን ፋይል ትራንስፈር ማድረግ እንችላለን። ሲንግል ፋይል ወይም ደግሞ ዚፕ ፋይል መሆን መቻል አለበት። ለምሳሌ ከዲስክቶፕ ይህንን ኢሜጅ ድራግ አድርጌ ላፕቶፑ ላይ ገባለሁ። እንደምታዩት እዚህ ጋር ስለቀው ዲፎልት ስቶሬጅ ክሬት ያደርጋል። ማውስ ዊዛውት ቦርደር የሚል ዲስክቶፕ ላይ እንደምታዩት ኢሜጁን አሻግሮልናል። ዚፕ የሆነ ፋይልም ወደዚህ ማሻገር ከፈለኩኝ ዚፕ የሆነውን ፋይል ድራግ አድርጌ ማሻገር እችላለሁ። አፖችን እንደዚሁ ከዲስክቶፑ ወደ ላፕቶፕ መውሰድ ፈልግ በዚህ መልኩ እንግዲህ ፋይልን ድራግ ኤንድ ድሮፕ በማድረግ ብቻ ወደ ላፕቶፕ ማሻገር እንችላለን። ከአንደኛው ዲቫይስ ወደ ሌላኛው ዲቫይስ ኢዝሊ ፋይልን ትራንስፈር ማድረግ ይቻላል። ባይ ድራግ ኤንድ ድሮፕ ማውስ ዊዛውት ቦርደርን በመጠቀም በቀላሉ ፋይልን ትራንስፈር ማድረግ እንችላለን ማለት ነው። በዚህ መልኩ ይህንን አፕ ዳውንሎድ ኤንድ ኢንስታል አድርጋችሁ እንድትጠቀሙ ሪከመንድ ማድረግ እፈልጋለሁ። ቪዲዮን ከወደዳችሁት እንዲሁም ደግሞ ጠቃሚ ሆኖ ካገኛችሁት ሰብስክራይብ፣ ላይክ፣ ሼር ማድረግን አይርሱ። በየጊዜው አፕሎድ የማደርጋቸው እንደዚህ ያሉ ጠቃሚ የቴክኖሎጂ ቲፖች ቀድሞ ኖቲፊኬሽን እንዲደርሷችሁ ሰብስክራይብ በተን ስር የደወል ምልክቱን ጫኑ። በተረፈ ሌላ ጊዜ ሌላ ቪዲዮ እስከምንገናኝ ሃቭ ኤ ናይስ ዴይ ፎር ኦል ባይ ባይ።